ጉድ የታየበት የጎዳና ላይ ኢፍጣር በዘንድሮ ረመዳን ክርስቲያኖችም እንደ ሙስሊሞች መጾም ጀምረዋል። ሙስሊም ባልሆንም የረመዳንን ጾም ያለው እንዴት ነበር ኤክስፒሪየንሱ? የአደባባይ ኢፍጣር ላይ የታዩ አሳዛኝ ክስተቶች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ፍቅር በያላችሁበት የዓለም ጥግ ዳር ድንበር ይድረስ። አማን ነኝ። እንደምናላችሁ ውድና የተከበራችሁ የአኑን የቁም ነገር ቤተሰቦች፣ ዛሬም እንደተለመደው በቁም ነገር በአስተማሪ ወቅታዊ ቪዲዮ ተመልሼ መጥቻለሁ። ይህንን ቪዲዮ ሁላችሁም ላይክ አድርጋችሁ ጠቅ አድርጓትና ጀምሩት። ወደ ዛሬ ቪዲዮአችን ስንገባ እስቲ ክርስቲያን ልጅ እንደ ሙስሊሞች ጾምኩኝ ቻሌንጁን አየሁት ብሏል። እሱም ቪዲዮ እናይና በጎዳና ላይ ኢፍጣር ላይ የተከሰቱትን አሳዛኝም አስገራሚ ነገሮችን እንመለከታለን። ሙስሊም ባልሆንም የረመዳንን ጾም ያለው እንዴት ነበር ኤክስፒሪየንሱ? እስቲ እንየው። ኤክስፒሪየንሱ ደስ የሚል ነበረ። ለሊት 10 ሰዓት ላይ ምግብ በላሁኝ። ከዛ በኋላ ሳልበላ ሳልጠጣ ነው ያልኩት። የሆነ ሰዓት ላይ ፈልጌ ነበር ግን ግዴታ ነው። ከብቷቸዋል። የሆነ ነገር ካረከው የምር ማድረግ ነው። ሆዴ እየጮህ ነበር ወደ 10 ሰዓት ነው አካባቢ ላይ። እስከዛ ድረስ አልከበደኝም። ከዛ በኋላ ግን ልቤን የመድከም እግሬ መዝለፍለፍ የኢነርጂ ማጣት ነገሮች ነበሩ። ከዛ በተረፈ ላፈጥር መስቀል አደባባይ ሄድኩኝ። ላፈጥር ከሄድኩ በኋላ እዛ አፍጥር ነበረ። ሁሉም እያፈጠረ ነበረ። በቃ ሁሉም እየበላ እየጠጣ እየሰገደ ነበር። ደስ ይላል በጣም። እና ልክ እንደሄድኩኝ በጣም ርቦኛል። ለካስ አልታወቀኝም። ከዛ በቃ ምግብ ሳገኝ እኔ ታወቀኝ። ታውቃላችሁ በላ ሳረግ ውሃ ስጠጣ ምናምን እንደራበኝ አወቅኩኝ። በላ አርጌ በቃ ምናምን እግዚአብሔር ይስጥልኝ ምናምን ብዬ በቃ ተመለስኩ። ቤት ገብቼ ትንሽ ደለኩበት። በጣም ደስ ይል ነበር። እንደ ጾም ስራ ሲሰራ ፀሐይ የመታ መርካቶ ላይ እየተሸከመ ነጋዴ ነው ብዙ ሰው ምናምን ህይወትህን እየኖርክ መጾም ይከብዳል። የስጋና የነፍስ ድልድይ ነው ብዬ ጾም አስባለሁ። ብዙ መጾም ላይ ጎበዝ አይደለሁም፣ ግን በቃ ይታየኛል የጾም ፓወርፉልነት እና ደስ ይላል። በቃ እዛ ጋር እኔ አሁን ለካ ሰርቦኝ ነበር። ድብልቅ ሳደርገው ነው የታወቀኝ። ታውቃላችሁ። እና ሁሌ የሚጾም ሰው ደግሞ አለ፣ ተረድታችኋል። አቶ የሚጾም አለና እነሱን በማጾም በማስፈጠር አብይ ጾም ላይ ያላችሁ የረመዳን ጾም ላይ ያላችሁ ሰዎች ያው ያልበላው ማብላታችሁን አትርሱ ለማለት ያህለው እኔን ማለት ነው። ጥሩኝ ማለት ነውና በተረፈ ሌላ ምንድነው እንዴት ልክ ነው ወይ እንደዚህ መጾምክ ምናምን ለምትሉኝ ሰዎች ይሄ የኔ ፊሎሶፊ ነው። የራሴ መንገድ ነው የሚሄደው እኔ። ስለዚህ የራሴ መንገድ የራሴ ፊሎሶፊ አለኝ። ስለዚህ ፕሊስ በዚህ አጋጣሚ ሌሊቱን ሙሉ ነው ወይ የበላኸው? እንዴት ነው እስቲ ሱሁር ስትበላ የሚለውን ነገር ቢመልስልን መልካም ነው። ሙስሊም ያልሆኑ ሰዎች ሌሊቱን ሙሉ በልጣችሁ ከእንደገና ቀን ጾም ተላላችሁ እንደሚሉት ነገር አለና እኛ ግን ረሱላችን ሰለላሁ ዐለይሂ ወሰለም ሱሁርን ብሉ ከበረከው ቅመሱ ስላሉን ውሃን ቢሆን ማለት ነው ያን ነገር እናደርጋለን። እና ያው ሞክሮታል። ግን ጾም ይሄ ብቻ ነው ወይ የሚለውን ነገር ደግሞ አጠያያቂ ያደርገዋል አይደለ? እንደ ኢስላም ማለት ነው ጾም ብሎ ማለት ከውሃና ከምግብ መቆጠብ እሱን ብቻ መተው አለም። አላህ Subhanahu Wa Ta'ala ከዛ ሐጃ የለውም። እኛ ምግብ መተዋችን ውሃ መተዋችን ዋናው ነገር ምንድነው? በዚህ ጾም ላይ የምንሰራቸው መልካም ነገሮች ከዚህ ቀደም የነበረን አስፈላጊና አጉል ባህሪያችን መተዋችን መሰበራችን ኢባዳ ማብዛታችን ነው ትልቁ የጾም ትርጉሙና ይሄን ነገር ኢንሻአላህ እንዲሰመርበት እንፈልጋለን። ሙስሊም አንዳንድ ሰዎች ከምግብና ከውሃ መቆጠብ ብቻ ሊመስላቸው ይችላል ማለት ነው ከእስልምና ውጭ ያሉ ሰዎች። ግን ጾም ዋናው የሚፈለገው ይሄ አለ። ከጾም ዋናው የሚፈለገው ምንድነው? እኛ ይበልጥ ወደ ኢባዳ ወይ ይበልጥ ወደ ጌታችን ወይ ይበልጥ ወደ ዲናችን መቅረባችን ነው ከጾም ትልቁ ነገር የሚፈለገው፣ መተዛዘናችን መተሳሰባችን ማለት ነው። ስለዚህ ቅድም እንዳለው ይሄ ጾም ላይ መተዛዘን ይኖራል። በአኑ የዩቲዩብ ቻናል ጀምሮ ዛሬ ለመጨረሻ ቀን ነው ጠይቃችሁ። ነገር ግን መጨረሻ ጠየቅኳችሁ ማለት ቶሎ አድርጓለሁ ማለት ሳይሆን ኢንሻአላህ ከዚህ በኋላ በቀሪ ረመዳኖች ተጠብቃለሁ፣ ታገሳለሁ። ወደ መጨረሻ አካባቢ ላይ ሰደቃ እናደርጋለን ማለት ነው። ስለዚህ ዛሬ ኢንሻአላህ ለመጨረሻ ቀን ነው ጠይቃችሁ። በአኑ ላይ የጀመረ አንድ ቻሌንጅ አለ። በሬገስተን ምስኪኖች የቲሞችን አቅመ ደካሞች ውጪ ላይ ያሉትን ጉራ ላይ ያሉትን የቲሞችን አስፈጥራለን ብዬ ለአንድ ቀን አስፈጥራለን ብዬ አስቤ ነበረ። ይሄን ነገር ቻሌንጁ ትንሽ አሁን ተንቀራፏል። አሁን ዛሬ ጠይቃለሁ ኢንሻአላህ። እስከ ረመዳን 27ም ልታገሳችሁ ይችላል። እስከዛ ድረስ ማስገባት ትችላላችሁ። ከዛ በኋላ በቻው ነገር ገዝተን ያው ሰደቃውን የምናረግ ይሆናል። አካውንት እዚህ ፊት ላይ ታላችሁ፣ ኮሜንት ላይ ማለት ስልክ የማላችሁ ያልገባችሁን ነገር መጠየቅ ትችላላችሁ። ሌላው ደግሞ ያው ልጁም ጎዳና ላይ ኢፍጣር እዛው አቤት አደባባይ ነበር ያፈጠረው። እስቲ አቤት አደባባይ የተፈጠሩ አስገራሚ ክስተቶችን እንመልከት። ከዚህ በኋላ ሙስሊሙ ኡማ አንገቱን የሚደፋበት ጊዜ ለአንዴና ለመጨረሻ ጊዜ አብቅቷል። አላሁ አክበር።
الله أكبر فقطع دابر القوم الذين ظلموا والحمد لله رب العالمين والسلام عليكم ورحمة الله وبركاته ወዓለይኩም ሰላም ወራህመቱላሂ ወበረካቱ። ይህ ንግግር እንግዲህ እዛው በኢፍጣር ላይ መድረኩ ላይ የተነገረ ንግግር ነው። የኢትዮጵያ የሙስሊም ወጣቶች ሊግ ዋና ሊቀመንበር የሆኑት ኡስታዝ ማናቸው እሳቸው ናቸው እንግዲህ የተናገሩት ይሄን ንግግር። ነገር ግን ምንድነው እዚህ ጋር ሊናገሩበት ይችላል? በጣም ብዙ ሰዎች ተቃውመዋል ይሄን ንግግር ማለት ነው። ከዚህ በኋላ የኢትዮጵያ ሙስሊሞች አንገታቸው የሚደፉበት ጊዜ አብቅቷል ይላል። እኛ መቼ ነው የደፋ ነው አንገታችንን? ዝም ብሎ በቃ በየለብን ወላሂ ምን እስቲ ከሰዓቱኝ ያረሙኝ ምንም ባልተፈጠረበት ነገር ላይ አዋራ ማስነሳት ማለት ነገር የኢትዮጵያ ሙስሊሞች አንገታቸው የሚደፉበት ጊዜ አብቅቷል። አረኛ አንገታችን አልደፋንም፣ ወላሂ አልደፋንም። የትኛው ሙስሊም ነው የኢትዮጵያ ሙስሊም ነው አንገቱን የደፋው? ምን ሰርታችሁ ነው እስካሁን ይሄን ነገር ለመናገር በኩራት የምትናገሩት? ምን ሰርታችሁ ነው? ወይ የኢትዮጵያ ሙስሊሞች ከዚህ በኋላ አንገታቸው የሚደፉበት ጊዜ አብቅቷል። ምን ሰራችሁ እስቲ? የሙስሊም እህቶቻችን የቃቢስት እህቶቻችንን መብት አስከብራችኋል? በየአየር መንገዱ ላይ በተለያዩ መንግስትና የግል ተቋማት የሚሰሩ ሙስሊም ወንድሞቻችን የሰላት መብታቸውን አስከብራችኋል? በየቦታው የተገደሉ የኢማሞቻችንን ገዳዮች በህግ አስጠይቃችኋል? በሸገር ሲቲ ላይ የፈረሱትን መስጂዶች አስመልሳችኋል? ምን ሰርታችሁ ነው እንደዚህ በኩራት የምትናገሩት? ምናልባት እንደዚህ ስንናገር ማለት ነው ብዙ ሰው ላይ መጨው ይችላል፣ ግን ሐቁ ይሄ ነው። ምን እናርገው? ሐቁ ይሄ ነው። የኢትዮጵያ ሙስሊሞች አንገታቸው የሚደፉበት ጊዜ የትኞቹ የኢትዮጵያ ሙስሊሞች አንገታቸው የደፉት? የትኞቹ? እስካሁን አልደፋንም። እኛ እስካለን ድረስ አባቶቻችንም አልደፉም፣ እኛም አልደፋንም። ምንም ባልተፈጠረበት አዋራ ማስነሳት። እቺ መድረክ ተሰራ ተብሎ ነው እንደዚህ የሚባለው? ይሄ መድረክ እኮ ከዛሬ 6 ዓመት በፊት ይሄ መድረክ ነበረ፣ አዲስ አይደለም። በጣም እኔ ወላሂ እንደዚህ አዋራ ማስነሳት ለዚህ ኡማ ምን እንደሚጠቅመው እንጃ። አንደኛው ብዙ ሰዎች የተቹት ንግግር ይሄ ንግግር ነው። ምንም ባልተፈጠረበት፣ ምንም በኢትዮጵያ ሙስሊሞች አንገታችን ባልደፋንበት፣ ሁልጊዜ የሆነ አንዳንድ ሰዎች አሉ ሁልጊዜ ጥገኛ መሆን የሚፈልጉ ኢትዮጵያ ሙስሊሞች እንደ ሁለተኛ ዜጋ እንዲሰማቸው የሚሰማች ሰዎች አሉ። ሀገራቸው እንደ ሀገራቸው ያልተቀበሉ ሰዎች አሉ። እስቲ ምን ትላላችሁ በዚህ ጉዳይ ላይ? ሀሳባችሁን አስቀምጡልኝ፣ እንቀጥላለን። እስቲ እዚህ ጉዳይ ላይ እዚህ አደባባይ ላይ ምን ተፈጠረ? ያልኩት የተናገርኩት የፈራ ነው የደረሰው። ከዚህ በፊትም የነገርኳችሁ ነገር ነበረ። እስቲ ቪዲዮችን ጀምራ እንመልከት። እርጎ አያችሁ፣ ሰው ሳያፈጥር ይዞ የሚሉት እርጎ ያቸው ተሸክሞ ይዞ ሲሄድ አንድ ሰው እርጎን አዝቼዋለሁ፣ እርጎን ትመልሳለህ ትመልሳለህ። ቆይ አንዴ፣ ትናንትና ምን ብያችሁ ነበረ? ምግብ ስትሉ ኻዲሞች ናቸው የሚበሉት። ኻዲም ተብሎ የሚሉት አሁን ተመረጡ በመስጂዱ ተብሎ የተመረጡ ሰዎች፣ ስልጠና ወሰዱ ተብሎ የሚሉ ሰዎች ምግቡን እንዳለ ያፍኑትና ማለት ነው ያስቀምጡታል። የመጣው ለኢፍጣር የተባለው ምግብ ማለት ነው። ይሄ ነገር እንደሚፈጠር መጀመሪያም ነግሬያቸዋለሁ። ኻዲም ተብለው ከየመስጂዱ ተሰልጥነዋል ምናምን ተብለው የሄዱ ልጆች ምግቡን ምኑንም ለራሳቸው አፍነው ማለት ነው። አሁን እነዚህ እርጎ ማሸከም ሄዱ አይታቸው 2 ማዳበሪያ ሙሉ በፌስታል በልብሳቸው ይዞ ሄደው ለሱቁ ይሸጡታል። የሆነ ነገር ኻዲም ተብሎ እንግዲህ ምስኪን ያፈጥርበታል፣ የአደባባይ ላይ የመጣ ያፈጥርበታል የተባለውን ነገር በዚህ መልክ ነው ዘርፎ የሚሄዱት። እኔን ደግሞ ትናንትናም ቀደም ብዬ ነግሬያቸዋለሁ። በአይኔም ያየውን ነገር ነው። ስንት ደግሞ ያላያችሁት ጉድ አለ። ይሄ ነገር መቆም አለበት። እስቲ እዚህ ፕሮግራም ላይ ደግሞ የተፈጠረው ነገር ምን ነበረ? እዚህ ጋር የምታዩዋቸው ልጆች ማለት ነው እንዲሁ ከፖሊስ ጋር ሰጣጋቦ ገብቶ ሲያባሯቸው፣ ይህንም ትናንትና ተናግሬ ነበር። በየጊዜው ሙስሊሞች የሚሰደቡበት ነገር፣ በሰላም ወተን በሰላም አንገባም፣ ሌላ እምነት ተከታይ ሙድ የሚይዝብን ነገር ከወጣ እየጮኸ ነው እያፋጨ ነው የሚገባው። ከፌዴራል ጋር ይደባደባል፣ ፌዴራል ጋር ነገር ይፈልጋል። የዛሬ ዓመት እዚህ ይላቸዋል። ስንት ወጣት ነው የታሰረው? ስንት ሴት ነው የጠፋቸው? ይጮሃሉ ብዬ ነበረ። ይሄንም ትናንትና ነግሬያችሁ ነበረ። ትናንትና የሚሆነው ይሄ ነው። እናንተ ደግሞ በሚዲያም ደግሞ ያያችሁት ነገር አለ። ጩኸት፣ ፉጨት፣ ሩጫ። ይጮሃሉ፣ በቃ ይሯራጣሉ፣ ሴትና ወንዱ ይጨፍራሉ። በአደባባይ ኢፍጣር ተብሎ የሚሰራው
ወንጀል የሚሰራው ከጾመኛ የማይጠበቅ ከሙስሊም የማይጠበቅ በጣም አጸያፊ ሆነ። እንግዲህ የጎርጊስና የቡና ጨዋታ ይመስል ጎዳና ላይ ይፍጣር እያሉ ወንድና ሴት አደባልቀው እንዲህ እክትላጥ እየጨፈሩ እያስነኩት ነው። የምትመለከቱ ወደ ላይ እየዘለለች ያለችው ሴት ልጅ ናት። ጎዳና ላይ ይፍጣር ጥፋቱ ይህ ነው። በጣም ነው የሚያሳዝነው። ኮንሰርት ይመስል በዚህ በተከበረው በረመዳን ወር ውስጥ ሰዎች ወደ አላህ በሚመለሱበት ወር ውስጥ ጭራሽ የጥፋት በር መሆኑ በጣም የሚያሳዝን ነው። ጎዳና ላይ ይፍጣር ሙስሊሞች አንድ አደረግን የሚሉ በዝላይ ነው በጭፈራ ነው ወይስ ደግሞ በአጥንት ነው? መልሱልን። የአጥንት አንድነት ደግሞ የለም። የአጥንት አንድነት ምናልባት ጅቦች ነው አንድ ሊያደርጋቸው የሚችለው እንጂ ሙስሊሞች አንድ ሊያደርግ አይችልም። ሙስሊሞች አንድነታቸውን የተገነባው በተውሂድና በሱና ነው እንጂ ምንም አክቲቪስት ወጠጥ የተነስቶ የጎዳና ላይ ይፍጣር ብላችሁ ስትሄዱ ጊዜ የምታገኙት ትርፍ ምንድነው? ጥፋትና ጥፋት ብቻ ነው። ልክ እንደዚህ ማለት ነው። አላሁ ሱብሓነሁ ወተዓላ ይጠብቀን ከእንዲህ ነገር። ማሰላማ አሚን አሚን አሚን። አው አላህ ይጠብቀን። በተለይ አውቀን ባላወቀ አያወቀ እንዳላወቀን የምናጠፋ ሰዎች አላህ ይጠብቀን። እዚህ መድረክ ላይ እዚህ ፕሮግራም ላይ እንግዲህ ሁላችንም ከዚህ ቀደም አብዛኛችን ተገኝተን ሊሆን ይችላል እኔን ጨምሮ ማለት ነው። ግን ከጊዜ ወደ ጊዜ የምናየው ነገር እያስመረረንና እያስወጣን ከቦታው ይገኛል። አልሐምዱሊላህ አሁንም በጣም ሰው እየቀነሰ ነው የመጣው። ትናንትና ሲሄዱ ሰዎች ምን አሉ? አላህን ፍሩ። ቀጣይ ይፍጣር ብላችሁ ወይ አቁሙ። ይፍጣሩ ይቁም እንዴ! አውዝ ቢለሽ ሀዲም ተብሎ ሂዶ በቦርሳን ያ ቶዮታ ተከራያለ። ይሄው ወላሂ በቶዮታ ይመጣሉ። የምን ሰፈር ልጆች ናቸው ምናምን እና ሰምታችኋል። እንደዚህ ነው በቃ ሰው ይሄዳል። በቃ የሆነ ነገር ያይና ያቆማል። አሁን እነዚህ ልጆች አለም እነሱ ብቻ ጓደኞቻቸውንም ቤተሰቦቻቸውንም ኧረ በዛ ፕሮግራም ላይ እንዳትሄዱ ነው የሚሉት። ለምን? ጥፋት ብቻ ነው፣ ወንጀል ብቻ ነው። ያዘጋጁ አካሎች እባካችሁ በተለይ ነው ኡስታዝ አቡኪ ነገ እኛ ምን ሞታለን ሁላችንም ሟች ነን። ከሞትም በኋላ ደግሞ ነው ኡስታዝ እኮ ይሄን ነገር አድርገውታል ብለው እናንተ ማስረጃ አድርገው የሚያከብሩ ሰዎች ይሄንን በዓል በአደባባይ ወጥተው ማለት ነው እንደዚህ አይነት የዝሙት መንደር እስከሚመስል ድረስ የሚፈጠር ጊዜ ይመጣል እና ኡስታዝ እኮ እንደዚህ አድርገውታል የሚሉ ልጆች ይመጣሉ። እባካችሁ ንቁ፣ ተው። እኛን ጃሂል እንዴት አሊም አዋቂ እንዴት ይመክራል? ይሄ በጣም ደባሪ ነው። እኔ ተችዋለሁ አይናገርም ወላሂ። ግን በእርግጠኝነት እንደዚህ አይነት ትውልድ ደግሞ ይመጣል። ይሄ ነገር በዚሁ ካልቆመ ማለት ነው። ምን ብሎ እነ ኡስታዝ ገሌ እኮ ይሄን አድርገውታል እኛ ማድረግ ምን ችግር አለ ይላል። እነሱ እንደ ደሊል እነሱ እንደ ማስረጃ ይጠቀሟቸዋል። ጨርሻለሁ በዚህ ጉዳይ ላይ። ሁሉም ሰው በአንድ መስመር ቆሞ ዱንያውን ትቶ ወደ ፈጣሪው ፊት ሲቀርብ ከላይ የምትመለከቱት የኛ ትንሹ ጀግና ግን የራሱን አዋጅ አወጀ። ሶላቱ ይቆይልኝ ሆዴ ግን አሁን ይፈልጋል ያለም ይመስላል። የሶላቱን አሰላለፍ ትቶ የፒዛውንም ሽታ ተከትሎ የራሱን ፕሮግራም ሲያወጣ የልጅነት ንጽህናውና ግዴለሽነቱ ልብንም ይነካል። በእርግጥም ልጅነት ማለት እንዲህ ያለ የልብን ነፃነት የመከተል ውበት ነው። እናንተስ በልጅነታችሁ ወይንም ደግሞ በየአካባቢያችሁ ባሉ ህፃናት እንዲህ አይነት አመፅ አይታችሁ ታውቃላችሁ ወይ? ሶላት ላይ ሆናችሁስ በሳቅ የፈተናችሁ የህፃናት ድርጊት አለ? እሱን በኮመንት ላይ አጋሩንና አብረን እንሳቅ። አዲስ ከሆናችሁ ደግሞ ፎሎ ማድረጋችሁን እንዳዘነጉ። ለዚህ አዲስ ከሆናችሁ ሰብስክራይብ አድርጉ። እንደዚህ ገጠመኝ ካላችሁ ደግሞ ኮመንት ላይ እስቲ አስፍሩልን። የመጨረሻ አንድ ቪዲዮ እንመለከትና እንለያያለን። ነብዩ መሐመድ መሳደብ በኮሪያ ቦታ የለውም ሲል አዲስ ህግ አወጣ። በዚህም የተገኘ ሰው እንግዲህ ቅጣት ይጠብቀዋል ሲል የሰሜን ኮሪያው ፕሬዚዳንት ኪም ጆንጉን ሀገር የሆነችው እንግዲህ ሰሜን ኮሪያ አዲስ ህግ አውጥታለች። በነጻነት ስም ነብዩ መሐመድ መሳደብና እንደዚሁም ደግሞ ቁርአን ማቃጠል በኮሪያ ቦታ የለውም ሲል እንግዲህ ኪም ጆንጉን አሳውቋል ማለት ነው። እንደሚታወቀው በአውሮፓ ማለት ነው በነጻነት ስም የተለያዩ ቁርአኖችን ማቃጠልና ነብዩ መሐመድ ላይ ያልተገባ ቃላት ይፈጽማሉ። በዚህ የተነሳ ቀዳሚ የሆነችው ሩሲያ ነበረች። እንዲህ አይነት ነገር በእኔ ሀገር አይሰራም በማለት ህግ ያወጣችው። አሁን ደግሞ ማለት ነው የሩሲያ አጋር የሆነው ኪም ጆንጉን ማለት ነው ነብዩ መሐመድን በነጻነት መሳደብ በኮሪያ ቦታ የለውም፣ ቦታ አለመኖርም ብቻም ሳይሆን ያስቀጣል ሲል እንግዲህ አዲስ ህግ አውጥቷል። ይህ ተግባሩ አሁን ላይ ይበል የሚያሰኘውና በኮሪያ ያለውን የሃይማኖት መከባበር የሚያሳይ ነው እያሉ እየገለጹት ይገኛሉ። እናንተም ታስባላችሁ? እስኪ በኮሜንት አሳውቁኝ። ለተመሳሳይ መረጃ ግን የፕላስ ምልክቷን መጫናችሁን አትርሱ። ተመሳሳይ መረጃዎች ምንድነው? ሰብስክራይብ የሚሆኑ ተጫኑ። ላይክ የሚያደርጋችሁ ላይክ አድርጉ። ሰሜን ኮሪያ ይመቻችሁ። ኪም ጆን ይመቸው።
ጨርሻለሁኝ። እንግዲህ እናንተ ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። ቀደም ያልኳችሁን ቻሌንጅ ተቀላቀሉ ኢንሻአላህ። ከዚህ በኋላ ደግሜ አልጠይቃችሁም፣ እናንተም ስርጭት እንዳትሉብኝ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ።